በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ መድኃኔዓለም። ሁሉ መልካም ሁሉ ሰላም ነው እኔ ጋር። እናንተ እንዴት ከረማችሁ? ስራ፣ ጤና፣ ህይወት እንዴት ይዟችኋል? በእኔ ጋር ሁሉ መልካም ሁሉ ሰላም ነው። ውድ ተመልካቾቼ ዛሬ ትንሽ ላካፍላችሁኝ መጣሁኝ። አንደኛ ስለ መቁረቢያ ልብሱ፣ ሁለተኛ ደግሞ ስለሰጣችሁን ኮሜንትና ሀሳብ አስተያየት በዛው እያወራኋቸው ውድ እህቶቼ ውድ ወንድሞቼ ይህንን ልብስ ያዘዙት አሁን ወደ በርካታ ልብስ ነው። ይህንን ያዘዙት እህቶቼ ለሌላም ለየኔ ብጤም አዘውልኝ ወይም ለአቅመ ደካማ መቁረቢያ ልብሱን ገዝቶ መቁረብ ላልቻሉት እናቶቼም አዘውልኛል። እነሱ ሳይሆኑ እነሱ እንዴት አዘዙ እኔ እንዴት አዘዝኩት የሚለውን አብረን እናወራለን። ይሄን ልብስ ልለካላችሁና እያይን ትላላችሁ። በነገራችን ላይ ይህ የተዳርኩበት ልብስ ነው፣ እኔ የተሞሸርኩበት ማለት ነው። እና እንደ አጋጣሚ በጣም ረዘመ። ታይ ረዝምሻል እየተባልኩኝ አይ ተዚህ ሞረድ ይበል ብዬ በጣም አውርጄ ነበር ያሰራሁት ማለት ነው። ፈራው ማለት እኔ በተፈጥሮ የምፈልገው በጣም እንደዚህ አለ አይደል ቡፉፍ ያለ ነገርና ረጅም ነገር ነው የምፈልገውና ከዚያ ምን አሰብኩኝ ለምን አላሳጥረውም? በጣም ረዘመብኝ ነው። ሁሌ በቆረብኩ ቁጥር እንዲይዤ ነው እንደ ቬሎ ማለት ነው። ዳርና ዳሩን እንዲይዤ ነው በቃና በቃ በኮንፊደንስ እየተራመድኩኝ አልነበረምና እንዲሁም ደግሞ እጄ ላይ ባለፈው ይችን አምባሯን የእጄን አምባር ስሰራት ማለት ነው እንትን ጨምራበት ነበር። ይሄኛውን ጨርቅ ይህ በተሰራበት በደህናው መነን ሳይሆን የሆነ ውበት እንዲሰጠው እንዲያምር ብላ ሙሽራነሽ ብላ የሆነ አለ ረካሽ በ5000 በ6000 የሚሰሩ ልብሶች የሉ ግን ሹሯማ ከረን ሆነው በቃ በጣም የሚያምሩ ግን ሲታጠቡ 2 ወር በ3 ወር በጣም ጭጉፍ ብሎ የሚያስጠሉ። እንዲያውም አንድ እህቴ ልትለካ ሄዳ ሳይቻት ነበርና ከዚያ እዚህ ላይ ከዚች እስከዚች ያለች እሷን ቀጥላበት ስታዩት በጣም ያምራል። በቃ ሹሯማ ከረን ነው ውይ ትላላችሁ። ከዛ ገና 2 ወር ሳላጥበው በቃ ይሄ ተውት እንደዚህ የሚነቀል ሆነ ጭጉፍ ብሎ ማለት ነው። በጣም አስጠላና ከዛ ይሄንንም ቀይርልኝ በዙ በተመሳሳው ጨርቅ ነው የምፈልገው ብዬ ሳሳይ ይሄ በቃ ምንም አይታያችሁም እንትን ሰርቷል። በቃ ይሄ እንደዚህ እንዴት ልበላችሁ ይሄ ከታያችሁ በቃ እንደዚህ ጨጉፋል። ሁሉ ቀን በጣም ሲበዝብኝ እንደዚህ የነቀልኩት ነበረ እንትን ምለው ማለት ነው የምቀበለውና ሁለት ዓለም ሆነብኝ። ያ ሹራማ ከረኑም ጠፍቶ ሌላ አስጠላና ይሄንንም አስቀይራ ቁመቱንም አሳጥራ ነው። እስኪ ቆይ ልከለካና ላሳያችሁ። አሁን እንግዲህ ትላላችሁ ከዛ ልብሱን ያው ከኋላ የሚቆልፍልኝ ባይኖርም እየለካሁት አሳያችኋለሁ። ይሄ ከተሰራ እጁ ከተሰራልኝ አለበስኩትም እንዲሁም ቁመቱም ካሳጠረችልኝ ማለት ነው። አሁን ይሄንን የሰራችልኝ መቼ መሰላችሁ? አሁን በቅርብ ነው ማለት ነው። አባ ደግሞ እየደወለ ነው። እስኪ ቪዲዮ ላይ ያለው ቃል እያሳቃችሁ ብዙ ነገር ስትሉ ነበረ። በጣም በቃ ብዙ ነገር ስታወሩ ነበር ኮሜንትም ላይ። ቪዲዮ እየቀረጽኩ ነው። እሺ በኋላ እደውላለሁ። መኪናው መጥቷል ተከፍላለሽ። እሺ የማንኛው መኪና? ያ ዘከር አብሮሽ ሄደው መጣ እንዴ? ሁለት ሰው ከቢራ የሚጭነው ተመጥቻለሁ ብሎ ደወለልህ? ደወለልኝ። መጥቻለሁ ብሎ እሺ በቃ እናወራለን። ጭራሽ ነገርከው? በቃ እሺ እናወራለን። አንድ ልጅ ነበረኝ ምግቡን የሚጭንልኝ ማለት ነው። ወይም ዝክር ስዘክር በጣም የሚያገዘኝ ልጅ በጣም ትሁት ልጅ ነበረ። አገሩን መናገር ባይጠበቅብኝም እናቱ ታማበት ሄዶ ነበርና ከዚያ በቃ ሁሌ ስደውል በጣም የሚመች ለካ አንድ ሰው ጥሩ ሰው ሲሆንላችሁ ጥሩነቱን የምታውቁት እንትን ካለ በኋላ ነው ከራቃችሁ በኋላ ነውና እንደገና ለረጅም ወራት ሄዶ ነበረ ቤተሰብ ጋር ማለት እናቱ ታማበት እዛ እንትን ለማለት ይኸውላችሁ እጁ አሁን በተመሳሳይ ጨርቁ ነው የተቀየረው። ከኋላ ማን ይዝጋል ትላላችሁ? በተመሳሳይ ጨርቅ ነው የተቀየረው። በጣም ደስ ይላል። ቁመቷም በቃ እንዴ
እንዴ ልብስ እየሰበሰብኩኝ አሹ ራሱ እንኳን ይችልበት ነበር የዚህ ሙያው ዲዛይኑ ሙያ ነበረውና እባክህ አሳጥርልኝ ስለው እኔ ያኔ ለምኑኛል እባክሽ እንደ ሙያ ልንገርሽ አይሆንሽም ከዚህ በታይ አይሆንም እያለ ልኬቱን ስለካ ዝቅ አርጊው ዝቅ የተዘጋ ዝቅ አርጊው እያልኳት አረታ አይሆንም እያለ የነበረ ግን አሁን እንዴ ነው ልብስ አሁን ወጣ ብሏል ብዙ እንትን አላለም ማለት ነው ይሄው እጁ ነው በተለይ ትንሽ ረዘም ብሏል እጁ የኔ ትንሽ እንደዚህ ጋር የእጅ ሰዓት ማስረባት የለችም እዛ ላይ ነበረች ከዚህ ትንሽ ወረድ ብሎ እንትን ብሏል ደሞ እኔ በተፈጥሮ ትንሽ ለቀቅ ያለ ልብስ ነው የምወደው እንደዚህ ጥር ብሎ ምናምን አሁን እንደዚህ ብትሉትም ሰብሰብ ብታረጉ ይሄ ላይ ደግሞ ያለው በጣም ሞር እኔ የሚገርማችሁ ነገር ባለፈው ያ ይሰድ ተቀብለን የመጣን ጊዜ ደሞ የት ነው ሄደን ተቀብለን የመጣን ጊዜ በቃ ያፈሩ ብዛት የምኑም ብዛት በእጃ ጥቤ ሊጠራልኝ አልቻለም 2 ቀን 3 ቀን ዘፍዝፌው ማለት ነው ቆይ ከሚበላሽ ብዬ በማሽን እጥባረኩት በማሽን ልብስ አይታጠብም በነገራችን ሀበሻ ልብስ በተለይ በማሽን ማጠብ በጣም ከባድ ነው ለምን እንትን ይላል ይጎደዋል ግን እኔ በቃ የስንፍና የጥግ ይሄው እስካሁን የሚገርማችሁ ይሄው 7ኛው ወሩ ያው በእኛ አቀባበል በሉት ብንችል በሳምንት 3 ካልቻም በሳምንት አንዴ የማይቀር ነው እንቀበልበታለን ምንም እንትን ያለው ነገር የለም ይታያችኋል አሁን ይሄ የኔ ነው ይሄኛው ልብስ ደግሞ ትላላችሁ አሁን እዚህ ጋር ስንት ልብስ አለ እባካችሁ በዛ አጋጣሚ ልብስ ያዘዛችሁኝ ውሰዱ በቃ ውሰዱልኝ አሁን ይሄ ሁሉ ልብስ ነው ይሄ ጋር ገድሎችና እንትኖች ነው ይሄው ደግሞ እዚህ ጋር ይሄ ሙሉ ልብስ ነው እንግዲህ ይሄ ሁሉም እንደምታዩት ይሄም ልብስ ነው 16 የሴት 7 የወንድ 2 የህፃናት ነበር የታዘዘው ልብሱ እንደዚህ በሚያምር ሁኔታ ተጠናቆ ተሰርቷል እግዚአብሔር ይመስገን ይህንን ሲያሰሩ እህቶቼ ልብሱን ሲያሰሩ አሁን ስንተኛ ዙሬ ነው 3ኛ ይሁን 4 ዙር ነው ያሰራሁት በብዛት ይኸውላችሁ ይሄኛው አሁን ከተሰራ አንዱ ነው ይሄ ላይ የተሰራው ለአንድ እናት ነው ባለፈው ልብስ ሲያሰሩልኝ ለኔ የመኪና ኪሳራሽ የወጣሽ የወረድሽበት ብለው አንዷሽ 2000 3000 ትልቁ 5000 የሚሰጡ ይነበሩና አሁንም ደግሞ ይሄ 16 ቀሚስ ከታዘዘው መሃል የወንድ 7 የሴት 16 የህፃኖች ሁሉ ነበረበትና ከነኚ ውስጥም የላኩኝ እህቶቼ ወንድሞቼ የትራንስፖርትሽን ብለው የሰጡ ይነበርና 2 እህቶቼ ነበሩኝ በጣም አቅመ ደካማ ናቸው በጣም እለት የሚቀበሉ እናቶች ናቸው የመምህርን ትምህርቶች የሚያደምጡ ናቸውና የሚተዳደሩት አንደኛዋ መንገድ ላይ ቁጭ ብላ እየለመነ ነው ሁለተኛዋ ደግሞ ጎመንና አንዳንድ ነገር አስጀምሬት እሱን የሰራች ነው የምትተዳደረውና የሚቆርቡበት ልብስ በጣም ያሳዝናል ከዛ ሁሌ ል ነበር እግዚአብሔር ሆይ ረድቶኝ እንዲው በገዛሁላቸው ል ነበርና ከዛ ለነሱ ደውላም የጠየቀችኝ አንድ እህቴ ነበረች ለሷም ገና አልደረሳትም አልገዛሁላትም በዚህ አጋጣሚ ይቅርታ ዩቲዩብን ትከታተላለችና ደውላ ዩቲዩብሽ ተከታታይ ነች ባክሽ ብላይ ነበርና ይህንን ያሰራሁላቸው 17000 ብር ነው ሁለቱን ቀሚስ ማለት ነው ይሄንኛውንና ይሄንኛው ማለት ነው ይሄም ከነነጠላው ነው አብሮ ላለማውጣት ነው ይሄም ሻርፕ አለው የውስጥ ሻርፕም ነጠላም ያው እንደተለመደው ማለት ነው የውስጥ ሻርፕ ናት ነጠላውም እሱንም ባንድ ላይ አድርጌ ለነኚህ እናቶች ይሄንን አሰራሁላቸው እኔ አይደለሁም በዚህ አጋጣሚ የጨመርኩት 2000 ምናምን ብር ብቻ ነው ከራሴ ላይ ከለሱም ደግሞ ባንክ ወልዶ የወለደ ብር ሲልክልኝ ያችን ብር ብድግ አድርጌ ነው ዘላይ የጨመርኩት እንጂ እነሱ የመኪና ትራንስፖርት ይሁንሽ የመሳፈሪያሽ ብለው ከሰጡ ላይ ነው ወደ 14000 ብሩ እና እግዚአብሔር ይስጣችሁ መድኃኔዓለም ያልታየ ይስጣችሁ እናንተ ገብቶኛል ብዙ ሽሮ ሜዳ ሄጄ አዝዤ ተቀብዬ በላይ የጎደለ ወይ ነጠላ ወይ ሻርፕ ወይ ቀሚሱ ሳይው የማያምረኝ የሆነ ነገሩ ታስጠላይ ምናምን መልሽ ይሄንን አስተካክል ይሄን እንዲህ አድርጊ በማለት እመልሰዋለሁ ቢያንስ በትንሹ አንዳንዴ 4 እግር የሚሄድበታል እንዳጋጣሚ ሆኖ ወይ የውስጥ ሻርፕ ይረሳል ብዛት ስለሆነ አሁን ባለፈው ስንቆጣጠር የሚገርማቸው አይርሳተንም ብለን ዝተን ቁጭ ብለን ቆጣጠረን ወደ 2-3 ነጠላ ጎደለ በቀጥታው ሲቆጠር ደግሞ እዛ ውስጥም የሆነ የቀረጥ ምናምን የሚባል ነገር ስላለው ውስጡ በጣም ያቻኩላሉና ከዛ ደግሞ ለዛ ስለሷ ደግሞ ለመላክ ወደኔ ወደ 800 ብር ምናምን ይፈጅባታል ሞተረኛ ማለት ነውና እንደውም አስቸኳይ ልብስ ያሉትን አስታውን አልወሰዱም እንጂ በዚህ አጋጣሚ ቪዲዮን ታያለች እንደዛ ቆሚተ ሰቀይ ብላ ወስዳው እሷም የዚህ ልብሱ በረከት አለች እንደውም እሷ በብዛት ነበር የሰጠችኝ ይሄን አልሻለለውም እንጂ እግዚአብሔር ይስጥሽ አሁን ለነሱ
ቪዲዮ ላይ እንዳላወጣቸው ልጆች አላቸው። ከመምህሮቻችንም ይሄንን አልተማርንምና ቪዲዮ ላይ መውጣት የፈለገ በፍቃደኝነት ይወጣል። አይ ካሉም ደግሞ እኔም ደግሞ አልጫንምና ለኔ ለዩቲዩብ መሸቀያ አይደለም። በነገራችን ላይ ዩቲዩብ ክፍያ ጀምሮልኛል። እግዚአብሔር ይመስገን። በቃ 7 ዓመት ኦሬዲ አሁን 7 ዓመት በሉት። ከ7 ዓመት ትግል በኋላ ይህ 3ኛ ዩቲዩቤ ነው። እንዴት እንዳሳለፍኩ መንፈሱ ምን ሲል እንደነበረ እንዴት አሁን ክፍያ እንደጀመረ ሁሉንም ቪዲዮ ሰራላችኋለሁ። እውነት እላችኋለሁ በትዕግስት ለታገሱት የሆነ ነገር ላልፈለገ ሰው እግዚአብሔር ጊዜውን ጠብቆ ጠላትም አፍሮ የሚሰጥበትን መሆኑን የለዩበት ነውና አሁን ለእህቶቼ ዛሬ እወጣለሁ ወደ ውጪ። ይህንን ልብስ ላለብሳቸው ነው። እንግዲህ እሁድ ሲቀበሉ እኔን ሳይሆን እናንተን በጸሎት እንዲያስቡልኝ በደንብ አድርጌ አስረዳቸዋለሁ ማለት ነው። ይሄ ልብስ የተሰራው በእኔ ሳይሆን ይህን ልብስ ያሰራችሁ እህቶቼ የመሳፈሪያ ይሁንሽ የተንከራተትሽበት ነው ብላችሁ ከ200 ከ300 ጀምሮ 1000 2000 3000 የሰጣችሁ የእናንተ ነውና እግዚአብሔር አምላክ እጥፍ ድርብ አድርጎ ይስጣችሁ። ቀሪ ገንዘባችሁን ይባርክላችሁ። ይገባኛል፣ እኔ ተንከራትቻለሁ። ይገባኛል፣ እኔ ለትራንስፖርት ወጪ አውጥቻለሁ። ግን ያለኔ ለበረከት ብዬ እናንተን በስደትን ተሰድጄ አውቃታለሁ። እግዚአብሔር ይመስገን ሁሉን ነገር እግዚአብሔር አሟልቶልኝ እዛ አድርሶኛል። አልጎደለኝም። ያለኝን መስጠት ግዴታዬ ነው። ስለዚህ ከናንተ የሚመጣልኝን ለኔ ላልባሌ ነገር ወይም ሀብት ማከማቻዬ ሳይሆን የሰጣችሁኝንም አስራቴንም በረከቴንም እያረኩኝ መረዳት ያለባችሁ አካል እንዲረዱ ብቻ ነው የምፈልገው። እግዚአብሔር በሚያውቀው መድኃኔዓለም በሚያውቀው እኔ እንዴ ነኝ ማለት ይከብዳል፣ አይቻልምም። ግን ጥረቴ ያብቻና ያብቻ ነው። ደግሞም መድኃኔዓለም ይህ በዛሬ በነገ የመጣ ሳይሆን መድኃኔዓለምን ለረጅም ዓመት የለመንኩት ነው። እንደው ብዙ ጓደኞቼ ቢጠየቁ ኢንተርቪው ቢደረጉ እያንዳንዱ የዛሬውን ህይወት ትናንት እንደምኖር ያውቅ ነበር። ትናንትም እየኖርኩት ያሳለፍኩት ነበር። እኔ ሳልሆን እነሱ በማለት እህቴ ወንድሜ ሳይሆን ማንም ያዳም ዘር የተራበ የተጎዳ ሳይ ማልበስን ተመሬበታለሁ። ለምን ሰጥቶኝ ነው መስጠትን ያስተማረኝ መድኃኔዓለምና እግዚአብሔር ያልታየ ይስጣቸው። ሰጥቷቸው ንፉግ እንዳትሆኑ። እኔ የዛሬ 12 ዓመት የጸለይኩትን ጸሎት ልንገራቸው። ሀብታም አድርገኝ፣ ሀብት ስጠኝ፣ ነገር ግን ካንተ መስመር የሚያወጣ ላንተ የምትወዳቸው ወይም ለአቅመ ደካማ የማይለግስ ንብረት አትስጠኝ ብዬ ለአርባራው መድኃኔዓለም ተስያለሁ። ታምኑኛላችሁ? እግዚአብሔር ይመስገን። በስደትም ቢሆን የተቻለኝን ሳረቅ አሁንም በጉልበቴም ባለኝም በንብረቴም የተቻለኝን እንዳረግ እግዚአብሔር ረድቶኛል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ብሏል መድኃኔዓለም። የለመነውን የማይነፍገን አምላክ የጸለየነውን ጸሎት የሚሰማ መድኃኔዓለም ስሙ ይክበር ይመስገን። ከነናቱ ከመብዙሃን እናቴ ከጻድቃኔዋ ንግስት ስለ ጻድቃኔ ማርያም ሳላወራችሁ የሚገርም ጊዜ አሳልፌ የመጣው በስደት ሆኜ የምናፍቃትን ደጅሽን በረገጥኩኝ እመብዙሃን እናቴ ለደጅሽ አብቂኝ አልኳትን ስለቴን ሰምታ የኔን የሱን የዛሬ ዓመት ስመጣ የዛሬ ይሄን ያህል ወር ስመጣ በሄደ ቁጥር ማለት ነው ሚስቴን ይዤ እንድመጣ እርጅኝ ያንቺን የሷ ያንተ ናት ብለሽኛልና የኔ መሆኗን ደግሞ አርገሽ አሳየኝና ደጅሽ ይዤ ልምጣ እያለ የተሳለውን ጸሎት ተሰምቶለት በእልልታ በምስጋና ስለቱን ሲያስገባ እንደማየት የሚያስደስት ነገር የለም። ደስ ብሎን መልካም ጊዜ አሳልፈን አስራት በኩራቱን በረከቱን ስለቱን ይዞ ነበር የሄደውና በቃ ምን ልንገራችሁ ውስጣችን ሐሰት አድርጎ ነው የሄደው። እኔም የተቻለኝን እህቶቼ የሰጡኝን ለአባቶቼ በተለይ ቀረጻ አይቻልም። ወደ ገዳሙ ከጸበሉ መልስ ወደ ገዳሙ መሄጃ ወደ ስውራ ወይም ወደ ዋሻዋ መሄጃ ቀረጻ አይቻልም እንጂ የሚገርማችሁ ትልቅ አዳራሽ ላይ መለኮሳን ብቻ መለኩሴ አባቶች ብቻ አሉበት ጋር ገብቼ እህቴን እግዚአብሔር አምላክ እመቤቴ ትቅረባት በሰላም ተገላግልሽ። በዚህ አጋጣሚ ምራተ መድን የምርቃት ምርቃት አምላክን ክንፍ አውጥቶ ያስበርራል። እውነቴን ውስጣችሁ ሐሰት የሚያረግ ምርቃት የለም። በሰላም ለኪ በአቡነ ዘበሰማያት የታጀበ ማለት ነው። በቃ ዓለም በቀኝ የምትሉ እኔ ባልወጣ አልኩኝ። በቃ በተለይ ዋሻዋ ጠረኗ ሄዳችሁ የምታውቁ ታውቁታላችሁ። አምላክን ድንግልን እኔ በህይወቴ እንደዛ አይነት ሽታ እንደዛ አይነት መዓዛ ሸቶኝ አያውቅም። ምን አይነት መዓዛ እንዳለው የገዳሟ ሰው ውስጥ
ወይ በስላሴ ስም እስካሁን ካሜራዬ ከህሊናዬ አይጠፋም። በቃ እኔ እንጃ እኔ ባለማሉ የተባሉ ሽቶችን አውቃለሁኝ ግን የዛ ይለያል። የእመቤቴ ደጅ የእመቤቴ ዋሻ ይለያል። ማርያምን በጣም እኔ እንጃ እኔ ውስጤ እንዲ በቃ 16 መጣ ደጅሽ ሱባኤ ገብቼ እስክል ድረስ ነውና በጣም ደስ ብሎኝ መጣው። እኔ ኃጢአተኛዋ እኔ ደካማ እህታችሁ ለሁላችሁ በጸሎት አስብኝ፣ ችግር ላይ ነኝ፣ ውስጤ እንዲህ ነው እንዲህ ብላችሁ ኮሜንት ለጻፋችሁ በሙሉ በምችላት ለአባቶችም በጸሎት እንዲያስቧቸው አድርጌ እኔም በቻልኩት አቅም ደግሞ ያለችኝን አቅሜን ተጠቅሜ ሰላም ለኪ አቡነ ዘበሰማያት ብዬ ሁላችሁም እንደየችግራችሁ እንደያላችሁበት መጠን ከኃጢአት በቀር መሻታችሁ ተፈጽሞ ሰላም እንድትመጡ በተቻለኝ አሳስቤያለሁ። እሱ የማይረሳው የማያንቀላፋው አምላክ መድኃኔዓለም ያስባችሁ። ከለመናችሁት በላይ እሱ መሻታችሁን ይፈጽምላችሁ። ለኛ ከእኛ በላይ የሚያስብ የድንግል ልጅ መድኃኔዓለም እናንተንም ከመከራ ስጋ ከመከራ ነፍስ ሰውሮ ገንዘባችሁን ባርኮ ቤታችሁን በበረከት በረድኤት ሞልቶ በሰላም ያንጣችሁ። ይህን ቪዲዮ የሰራ ደስ ብሎኝ ነው። እኔ ገዝቼው ሳይሆን እነሱ ውድ እህቶቼ ይህንን 17 አበሻ ልብስ ያዘዙ እህቶቼ ያሰሩላቸው ቀሚስ ነው። እግዚአብሔር የምድር ሳይሆን የሰማያዊ ዋጋ ይስጣቸው። ይህን ስሰጣቸው ምን ያህል ደስ እንደሚላቸው እያሰብኩኝ እኔ ከወዲሁ በጣም ደስ ብሎኛል። እግዚአብሔር ይመስገን። እስኪ የፊታቸውን ፈገግታ እናንተ ሳኮኑ እኔ ነኝ የማየው። በቀርጻቸው ደስ ባለኝ ግን አስፈላጊ ልጆች በጣም ብዙ ልጆች አላቸው። ውስጤም ትንሽ ከባድ ነው። ብዙዎቹን እግዚአብሔር በረዳይ መጠን አልበሳት አልብሽልኝ እንደዛ አድርግልኝ የኔ ቤቶችን ብለው የሰጡኝ ብዙ እህቶች ነበሩኝ። በግል ልኬላቸዋለሁ ለነሱ ለሚዲያ ሳይሆን ያንን የቀረጽኩት ቢያንስ የላኩት ገንዘብ ምን ልብስ እንዳለበሳቸው ከነ ልጆቻቸው ምን ምግብ እንዳበላቸውም ጭምር እንዲያውቁ ብዬ ሁሉንም ሽፎን እያለበስኩኝ ጫማ፣ ቀሚስ ለልጆቻቸው እያንዳንዱን የሚያስፈልገው የወደዱትን የመረጡትን ገዝቼ አልብሼ በገንዘቡ በበቃኝ መጠን ያለውን ቪዲዮ ሰርቼ ልኬላቸዋለሁ። ለምን ራሳቸው ብቻ እንዲያወት ያንን አሁን በሚዲያ ባወጣበት ብዙ ሰዎች ናቸው እንግዲህ ይሄን የተላከላችሁ እኔም በሉኝ እንደው በኮሜንት ላይ እንዲገባቸውና ያን ሁሉ ቪዲዮ ብለቀው ለኔ ለሞራሌ በጣም እንትን ይለኛል። ለመሰላችሁ ወዶ ፈቅዶ የሚቀረጽ ካለ እሺ ይግባ ችግር የለብኝ። እኔ እንዲህ ነው እኔ ታሪኬ እንዲህ ቢወጣ ፈቅዳለሁ ታሪኬ እንዲህ ይሁንልኝ የሚል ሰው ችግር የለብኝ ወዶ ፈቅዶና ግን እንደዚህ ይሄንን ልብስ አደራ ነው የተባልኩት አልብሽልኝ ነው የተባልኩት። እነሱ አልባሾቹ ይሄን ብር የላኩ ካዩ ይበቃል ብዬ ወደ ሚዲያ ለወጣኋቸውም አሁንም ቢሆን ይህንን በስውር ለሚያምላካቸው በጸሎት እንዲያስቧቸው እየተናገርኩኝ ክርስትና ስማቸውን በሙሉ ስለማቀው እጽፍና አስረክባለሁኝ። እግዚአብሔር አምላክ ይስጣቸው ሲቆርቡ ሲጸልዩ እንዲያስቧቸው ማለት ነው። ዛሬ ይህንን ይመስላል እንግዲህ ይህ አንደኛዋ ነው። ትንሽ ረዘም ትላለች፣ ቀጭናት ግን ወገቧ ያትቀጠን ትላለች። በእኔ ልክ ነው የሆነላት ወገቧ። እንግዲህ ያችኛዋ ትንሽ ጎላ ስለምትል እናት ናት፣ ጡቷም ትንሽ ስላላት ያንኛውን ትንሽ ከወገቧም ከንቱናም ለቀቅ አድርጌላታለሁኝ። ይህንን ይመስላል እንግዲህ ሲመርቁ ማየት አልናፈቃቸውም። ምን ላድርግ እንግዲህ ያው በጣም ነው የሚያምረው። በነገራችን ላይ ልብሱ ራሱ በቃ ይኸው እስካሁን ታጥቦ የኔ ይኸው በቃ እንግዲህ ልዩነት ካለው እንግዲህ ይሄና ይሄ ምን ነው ልዩነቱ የሚለውን እንግዲህ ይሄ ሲታጠብ የኖረ ነው። እንግዲህ ይሄኛ ያው አዲሱ ነው። እንግዲህ ምንም ልዩነት የለውም። ተላይም ያሳየው እንትን የለምና እግዚአብሔር ይመስገን። ይሄንን ይመስላል። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በክርስቶስ ይብዛልኝ። ስለ ቤት ወይም ስለ ኮንዶሚኒየም ያወራናችሁ ላይ ብዙ ኮሜንትም ጽፋችኋል። እዛ ጋም ጥላ ምናምን ጣፍ አለ። እሱም የስለት ነው። በተለይ መጽሐፍ ሳላሳያችሁ ማላልፈው በተለይ እንትን ያላችሁ እየገዛችሁ እንትን በሉ ማለት አሁን ይሄ ሁለቱም ፌስታል ሙሉ ገድልና የጸሎት ቤት ዕቃዎች አንድ ወንድሜ አሟይልኝ ያለኝ የጸሎት ቤት ዕቃ ናቸው። የሚገርማቸው ይሄ ሁለቱም ፌስታል ገድለ ክርስቶስ ሰምራ የሰባቱም ድርሳናት ያለበት የቅዱስ ሚካኤል ሶስቱም ነው። ቢያንስ የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ሩፋኤል ያለበት እንትን ነው አመታዊ አለበት። የሌሎቹ ደግሞ ወርሃዊ ድርሳኖችና እንዲሁም አንዳንድ መልካዎች አሉበት። ገድለ ማን እንደሆነ የወዳጅ አባቴ የሰማዕቱ የቅዱስ ጊዮርጊስ ገድል ነው። በጣም ይሄ የሚገርማቸው ይሄ እዚህ ጋር ያለውና ይሄ ሙሉን የፈጀው ወደ 10 ምናምን ሺህ ነው። ከ12 ሺህ በላይ ነው ይሄ የፈጀውና
ውስጡ መቁጠሪያና ጣም ብቻ ነው ያለበት። ስዕሉ ውጭ ነው፣ ግን ይሄ ገድሉ ብቻ በቃና መጽሐፍ ቅዱሱ ገድላት ምናምን እንደዚህ ገዝተው የሚያስቀምጡላችሁ ካሉ ከወዲሁ ገዝታችሁ አስቀምጡ። ዛሬ ሄጄ ነገ ሲሄድ ራጉኤል ቤተክርስቲያን ጭራሽ አታገኙትም። ከነጋዴማ ተውት፣ አታስቡት። በጣም ነው የሚጨምረው። እና ከአሁን በፊት እንደውም እኔ ከዛ ገዝተው እዚህ የሚያስባርኩ አንዳንድ ቤተክርስቲያኖች ነበር የምገዛውና ግን ራሴ አሁን ራጉኤል ቤተክርስቲያን እየሄድኩኝ ነው የምገዛው እና መርካቶ ማለት ነው። ራጉኤል ቤተክርስቲያን የጥንት ናት እንግዲህ እዛ አሉ። ከዚያ ገዝቼ አስባርኬ ነው እንትን የምለውና እንደዚህ የሚገዙላቸው ካሉ እናንተ ጊዜ ኖራችሁ እንኳን ባታነቧቸው ነገ ለልጆቻችሁ ቅርስ ነው። በተለይ አባቶቻችን መጽሐፎች የምትወዳቸው አሁን የመምህር ግርማ መጽሐፍ እኔ ከመጣሁ ኢትዮጵያ ጀምሮ አልቋል፣ የለም አሁን ገና ህትምት ነው አልወጣም እየተባለ ነው። ማንኛውም መጽሐፋቸው ከቁጥር 1 ቁጥር 2 እያለ ያለው መጽሐፋቸውና እኔ በደህና ቀን የገዛሁት ስላለኝ በጣም ጠቅሞኛል። ጊዜ ኖራችሁ እንኳን ባታነቡት አንድ ቀን ጊዜ ያላችሁ ጊዜ ጡረታ ያወጣችሁ ጊዜ በደንብ ታነቡታላችሁ። ዛሬ ያለው ህትምት ነገ ወይም ከ2 ከ3 ዓመት ከ4 ዓመት በኋላ ላታገኙት ትችላላችሁ። እያንዳንዱ በቃ ከህትምቱ ከታምኔቱ ጀምሮ እያንዳንዱ ከቆዳ አለባበድ ይለያል እውነት ለመናገርና የኔ ድሮ የተለበደውና ጸሎት ቤቴ ነው እንዳልሄድባችሁ እንጂ ድሮኔ እንትን ይሄ ምን ነበር ስሙ ይኸውላችሁ የተደጎሰ ያልተደጎሰ የሚባል ነገር አለና ይሄና ማስደጎሻ መጽሐፉ መግዣ ሳይሆን ይሄ ማስደጎሻ ብቻ ወደ 500 ብር ነው የሚጠየቀው። ይሄንን ብቻ ማለት ነውና ትልቅ መጽሐፍ ሲሆን ምናምን ሲሆን ደግሞ በጣም ይከብዳል በጣም። እና አሁን ጻድቃኔ እንደሄድን አንድ አባቴ የቅዱስ ሚካኤል ደብር አሰርተው ገድል የለንም ብለውኝ የተገዛውን ገድል ቆይ ላሳያችሁ። በነጭም በቀይም 2 ገድል ተገዝቷል። የነጩን ላሳያችሁ፣ እንትን ከረኑን ላሳያችሁ። ይህ ገድል ያው ስንክሳር ነው። ገድል እላለሁ ስንክሳር ነው። ከመስከረም ግማሽ ወር 6 ወርና ከመስከረም 6 ወር ነው። ለምን በአንድ ላይ ከሆነ ስለማይቻል በጣም ነው የሚካበደው። አሁን ይሄንን እንትን ማለቻ ይሄንን ቆዳ እንትን ማለቻ በጣም በውድ ነው። ይሄንን ብቻ በብራና ስለሆነ የሚለበድላቸው ይሄንኛው ከምን እስከምን እንደሆነ ለእናንተ ገዘግዝቆ ነው የሚያሳያቸው። ዘመስከረም ነው የሚለው እንግዲህ አይደለም። ይሄኛው ምንድነው? ይሄንኛው የመስከረሙ ነው። ይኸውላችሁ የመስከረሙ ይሄኛው ነው። ይሄኛው ደግሞ ዘመጋቢት ከመጋቢት ጀምሮ ነው። ስንክሳሩ ዘመጋቢት ነው የሚለው። ይሄኛው ከግማሽ ወር ነው። ይሄን ራሱ ማስለበጃ በጣም ውድ ነው። ይሄንን እንግዲህ የኛ ክርስትና ስም ተጽፎበታል። እንደዚህም ማሰጠት ትችላላችሁ። ይሄኛው በጣም ውድ ነው። ገጠራማ ያልተለበደው እስከ 5000 ይባላል። ሁለቱን ማለት ነው። ጻድቃኔ ላይ እንደዛ ብለውን እኛ የምንፈልገው ደግሞ እድሜ እንዲኖረው እንደዚህ የእንትን የተባለልን ነው አሉ አባቶችና በቀዘው ልንገዛላቸው ፈልገን ስንላቸው የ5000 ብር ሲሉን ጊዜ እንደዙ ኖርማል መጽሐፉን እሱ ደግሞ እድሜ አይኖርም ላብ ይነካዋል ይቆሽብናል ሲሉ ጊዜ እንደዛ አስለብደን በተለበደ የኛውን ምናምን ነው ማሰሪያው ብቻ እንዳልኳችሁ። የዚህኛው ሌላ ደግሞ አለኝ አንድ እህቴ ለገጠራማ ቤተክርስቲያን ልሰጠው ብላኝ የገዛሁት አለ። ይሄኛው ይኸውላችሁ ይሄኛው አሁን በቀይም በፈለጋችሁ ከረም ማድረግ ትችላላችሁ። ይቺ 500 ብር። ይሄ መግዣው አይደለም። ይሄንን ማሰሪያ ኖርማል እኮ እንደ እንትኑ መያዝ ትችላላችሁ። ግን ይሄ ሲኖረው በተለይ እንትን ይላል እድሜ ይኖረዋል። በላይ ስትነኩት ቆዳ ነው በጣም ደስ የሚል በቃ ይለያል እና እድሜም ይኖረዋልና ይሄንኛውም እንደዚህ ነው። በዚህኛው ከረን ያደረግነው በጣም ያምራል። በጣም ነው ደስ የሚለው። እንግዲህ አባቶቻችን ስንክሳር ከወር ከአመት እስከ አመት የሚያነቡት ነው ማለት ነውና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ይሄን የምላችሁ ምንድነው ከዛሬ ነገ እየጨመረ ስለሆነ እንድትገዙ ነው። በተለይ ገንዘብ ያላችሁ የተጎዱ አብያተ ክርስቲያን ያሉ እህት ወንድሞቼ ይሄኛው የአንድ እህቴ ነው እኔ ጋር አስቀምጣው ነው ግዢልኝ ብላይ። ይሄም ስንክሳሩ ነው። ከግማሽ ወር እስከ ግማሽ ወር ያለው ነው ይሄኛው ማለት ነው። ይሄኛው በቀይ ነው። ይሄኛውም እንደዚህ እንዳልኳችሁ ስንክሳሩ ነው። የሷን ክርስትና ስም ገና አልተጻፈበትም። በጣም ነው ደስ የሚለው ብታዩት፣ በጣም ነው የሚያምረው። አባቶች እንግዲህ የሚያነቡ ስንክሳር ይሄ ነው። በተለይ ገጠራማ ላሉት መግዛት ለማይችሉ ይሄንን 5 6 7 ሺህ አውጥተው መግዛት ለማይችሉ አባቶች እንደዚህ ህትምታታተማችሁ ብትሰጡ ለእናንተ ቅርስ ነው። በቃ ከአመት አመት ቀርቶ ከወር ሲነገርላችሁ ይኖራል። ይሄኛው የ6 ወሩ ይሄኛው የ6 ወሩ ነው ማለት ነውና
ውድ ተመልካቾቼ ለአንዳንድ ደብሮች በየገጠራማው ተወልዳችሁ ላደጋችሁ በየገጠራማው ላይ ስንክሳር ከሌላቸው እባካችሁን ይህን አልባሌውን የማይረባ ጨርቆች ምናምን ከመሰብሰብ የማይጠፋውን በምድር ሳይሆን ጸሎት በተደረሰ ስንክሳሩ በተደረገ ቁጥር የእናንተ ክርስትና ስም እየጨመሩ በደንብ በጸሎት ያስቧችኋልና የዚህ ዘር እየገዛችሁ ብታስረክቧቸው ክርስትና ስማችሁን ጽፋችሁ ከነሱ ብታበረከቱላቸው እላለሁ። ምክንያቱም አብዛኛው የገጠራማ ቤተክርስቲያኖች ይሄ የላቸውምና ለመግዛት አቅሙ ስለሌላቸው ይሄኛው በዚህኛው ከረን ያደረግነው ወደን ነው። ይሄኛው በቀዩ ስላለ ይሄ እንዳማራጭ ነው። ይሄኛው አሁን ወደ ጻድቃን የሚሄደው ነው ማለት ለነሱ ሳይሆን ለጻድቃንዋ እዛ ይናሉ አንድ መለኮሳት እነሱ ያሰሩት ደብር አለ ወደ ገጠራማው ግን ስንክሳር የላቸውምና ለነሱ ሊሰጧቸው አስበው ነው ላሰሩት ደብርና ያገኘናቸው እዛው ነው የሚኖሩትም እዛው ነው። እና ይሄንን ይመስላል ውድ ተመልካቾቼ። ይሄንን ሁሉ ያለፈለፍኩት ምንድነው የሌላችሁ በተለይ አሁን ኢትዮጵያ ስትመጡ በአረብ ሀገር ቤትም ያላችሁ ኢትዮጵያ ስትመጡ ቤት ሰርታችሁ ምን ብላችሁ ጸሎት ቤት ለብቻ ይሰራችሁ አላችሁ ያልሰራችሁም ይሄ ነገር ስመጣ ገዛዋለሁ አትብሉ። 1000 2000 አይደለምና ሁሉንም የጸሎት ቤቴን ምን ላሞላ ካላችሁ ማክሲመም እስከ 20 ሺህ ብር አዘጋጁ። ይሄም ያልተጋነነ ስዕል አድኖ ኖሯችሁ ትንንሽ አስፈላጊ የተባሉ ገድሎች ኖሯችሁ ማለት ነው እንጂ ጸሎት ቤት ያላችሁ ሙሉን የጸሎት ቤት ለማሰራት በጣም ወድ ነው። ሙሉን ክላሱን ማለት ነው በቁመት ተለክቶ በጎን ተለክቶ በምትፈልጉት አይነት ዲዛይን እና አሰራር ለማሰራት እሱ በጣም ወድ ነው በጣም። ለዛም ቢሆን ጸሎት ቤት ያላችሁ ቀድማችሁ ከወዲሁ ብራችሁን አዘጋጁ። እንዲሁም ደግሞ ገዝታችሁ አንዳንድ አሁን ለምሳሌ 1 4 5 ገድል አንድ ጊዜ 1 3 4 ገድል አንድ ጊዜ 1 3 4 የሆነ መጽሐፎች አሁን ለምሳሌ እንደ ጸሎተ ጳርጦስ እንደገና አርጋኖን እንደገና ደግሞ ይሄንን ወሳኝ መጽሐፍ ቅዱሶች መዝገበ ጸሎቶች እነኚህ ከገድል ባለፈ እነሱን አንድ የገዝታችሁ ሲጨርሱ ከዛ ቀስ ብላችሁ ደግሞ ገድል 1 4 5 እያላችሁ አጠራቅሙ። ለምን ከዛሬ ነገ የሚገርማችሁ ይሄ ብራና እኔ ስመጣ 300 ነበረ እንትን የሚባለው ይሄ የሚደጎሰው ማለት ነው። እኔ ስመጣ በ300 ምናምን አካባቢ ነበረ። አሁን 500 ራሱ የገባው ግን ቢከፈልበት የማይቆጭ ምን መሰላችሁ እድሜ ይኖረዋል ቢያንስ። ይሄ በቆዳ ስለተለበደ ስትነኩት ላብ ያለባችሁ ቆሻሻ ቢነካ የመወልወል ምድል እንደፈለጋችሁ አለ ብታጸዱትም እንደገናም ደግሞ ለማድረስ ረጅም ሰዓት በእጃችሁ ብትይዙትም ለዚህም ነው እንትን የተባለ ይገዛልን ያሉት አባቶች ስንክሳሩን የተደጎሰው ይገዛልን እንጂ እንትን ይለናል ያሉት ማለት ነውና ይህንን ይመስላል። አበዛውባችሁ። እኔ ከያዝኳችሁ አለቃቸውም። ወደ ተመልካቾቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡን ሐሳብ አስተያየት እግዚአብሔር ያክብርልን። መድኃኔዓለም በእድሜ በጸጋ ይጠብቅልን። ክብር ሞገስ አንደበት ይሁናችሁ በሄዳችሁበት በወጣችሁበት ሁሉ እግዚአብሔር ይመስገን ስለማይነገር ስጦታው ሁሉም አልፎ እዚህ ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። ብዙዎቻችሁ ደግሞ አዳዲስ የመጣችሁ ካሁን ፊት ጠይቃችሁ ይመልሻለሁኝ። ብዙዎቻችሁ ለምንድነው ሽፋልሽን የምትቀነደቢው የምትኮሊው የምትሉም ብዙ አላችሁና ካሁን በፊት ደጋግሜ መልስ ሰጥቼበታለሁኝ። ያላያችሁ ወይም አዲስ የመጣችሁ ትሆናላችሁና በዚህ ደረጃ እምነት ውስጥ አሉኝ ብዬ ካሰብኩኝ ይህ ነገር ከኔ አይጠበቅም። እግዚአብሔር ይመስገን የእግዚአብሔር ስጦታ እንጂ እንደውም እንትን ብሏል። ይሄ አሁን እየፈዘዘ መጣ እንጂ ከዚህ በጣም የገጠመና ይሄ ላይ ብዙ ጊዜ ቡዳም የሚያስቸግረኝ ከአረቦቹ ጀምሮ ባይን ነበረ። እዚህ ጋር ያለው አይኔ በጣም የደመቀና የተኮላ ነበር የሚመስለውና አረቦች በጣም ይገረማሉ ነበርና ይሄ ላይ አሁን እንደዛ የአይነ ጨፈቃዬ የሆነ ሰው እንደሚቀጥለው የለም እንደዛ አይነት ነበር። እንደውም አሁን ቡዳው ትንሽ እየበላ አስተካክሎል አሳስቶታል እንጂ ያን አይታችሁ ቢሆን ምን ልትሉኝ ነበር እላለሁ። ዛሬ ላይ ቢሆን እግዚአብሔር ይመስገን እኔ ምንም ባዕድ ነገር አልጠቀምም። መድኃኔዓለም ክብሩን ይውሰድ። ገብቶኝ ሳይሆን ሳይገባኝ በቤቱ ያኖረኝ አምላክ እግዚአብሔር ይመስገን። ማንኛውንም ቢሆን ተነቅሎም ወይም እኩል ተኩሎ አያውቅም ልላችኋለሁ። ይሄም ደግሞ በጣም ብዙ 2-3 ኮሜንቶች በጣም በተደጋጋሚ እያንዳንዱ ቪዲዮ ላይ ስለማይ ነው። እኔ እግዚአብሔር የሰጠኝ ነው። እግዚአብሔር ሁላችንም ባሪያው በአምሳሉ ውብና ድንቅ አድርጎ ፈጥሮናል። እንግዲህ የሰርጌ ልብስ እንደዚች አጥራልኝ እንድች ደንቦቅ እያልኩ ነው። በቃ አሁን እንደፈለገኝ ስቆርብ ነጠላ ያለብሽ እንደፈለገ ይዘናል አለው እንጂ እንደዚህ ነው። እውነት ፈጣሪ በሚያውቀው አብራኝ እንግዲህ እኔ ቤት መጣው አብረውኝ የቆረቡቶቹ ያውቁታል። በኮሜንት አድርጉ እና እንደዚህ ነበር እንደዚህ ይዤ ነው የሚሄደው።
ለምን በጣም እንትን ያለ ስለሆነ እሱ ማሳጠርልኝ ስለው ይበልሽ ይገባሻል ይረዝማል ብዬሻል ነበር እያለኝ እንዲህ ይዤ ነበር። እውነት ፈጣሪ በሚያውቀው ዘና ብዬ ቆርቤ አላቅም ነበር ስወጣም ስገባም። ለምን እዚህ በጣም አፈር ስላለ እንትን ባንዴ ቆሽሾ አስሬ ከማጥብ እያልኩኝ አሁን ይኸው ትክክል ብሎ መሬት የማይነካ ሆነልኝ። እግዚአብሔር ይስጥልኝ ያሳጠረችው ባለ ልብሷ እና እጄንም ይሄንንም እንዳልኳቸው ቀየራ እንዲሆነልኝ ፋርጋኛለች። እግዚአብሔር ይስጥልኝ። ወዳችኋለሁ፣ አከብራችኋለሁ። ብዙ ጥያቄ ምን መልስላችሁ በተለያየ ነገር እንመጣላችኋለን። መድኃኔዓለም ደግሞ በስፋት ዝክር አለኝ እንዴት አድርገን እንደምንዘክረውና እንዴት አድርገን እንደምናከብረው እናያለን። አብረን እንወዳችኋለን፣ እናከብራችኋለን። ሰላም ሁኑልኝ። ቻው